ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው ያውቀው። አይ የለም ምክር ቤት ይሆናል የወሰነው ብለን ምክር ቤት አያውቀው ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይባል ነበር እኛም ያለ የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ጦርነት እንዲጀመር አልፈልግም። ከተጀመረ ግን አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም። ይህን ያሉት የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ናቸው። ጀነራሉ ከሰሞኑ የአፍሪካ ቀንድ የውጥረት ምንጭ የሆነውን የቀይ ባህር ጉዳይ ላይ ሰጡ የተባለውን አስተያየት ከሩብ ክፍለ ዘመን በፊት ባልቋጩት የቤት ስራ ውስጥ ሆነው ዳግም የመሳተፍ ፍላጎት እንዳላቸው ፍንጭ የሰጠ ሆኗል። የጠቅላዩ የፓርላማ ንግግር ሁሉንም ሰምቻለሁ። በተለይም የባህር በርን በተመለከተ ስለ ኤርትራ የተናገሩት አንድም የሚወድቅ ሐሳብ የለውም ሲሉ የተናገሩት ጀነራል ሳሞራ እንደ ሀገር የባህር በር ያስፈልገናል። ድሮም ቢሆን በፖለቲካ አመራሮች ውሳኔ ለጊዜው ተዳፍኖ የቆየ ይምሰል እንጂ የኢትዮጵያ ሕዝብ ጨርሶ የዘነጋው ጉዳይ አይደለም። የጊዜ ጉዳይ ነበር። አሁን ጊዜው ደርሷል። ዳግም ተነስቷል። ለአመታት ይሄ ጊዜ እጠብቅ ነበር። በምን መልኩ ይነሳል በሚል ጉዳይ ላይ እርግጠኛ ባልሆንም የአሰብ ጉዳይ አንድ ቀን እንደሚነሳ ምንም ጥርጥር አልነበረኝም ሲሉ ተደምጠዋል። ወደቡን በምን መንገድ መመለስ ይቻላል በሚል ዙሪያ ከብዙ ሰዎች የተለያየ ሐሳብ እንዳላቸው ያልሸሸጉት ሳሞራ የሻቢያ ሰዎች ሰላማዊ የድርድር መንገዶችን ይመርጣሉ ብለው እንደማያምኑም ገልጸዋል። እኔ ለ17 ዓመት በትግል ለ27 ዓመት በመከላከያ ሰራዊት ውስጥ ከወታደር እስከ ጠቅላይ ኢታማዦር ሹም ድረስ በቆየሁባቸው ጊዜዎች ይሁን አሁን የሻቢያ ሰዎች በሚገባ አቃቸዋለሁ። የሻቢያ ሰዎች ቁጭ ብሎ ተወያይቶ ችግሮችን መፍታት እንደ ወንጀል የሚቆጥሩ ናቸው። ሽብርን እንደ መፍትሄ ለማድረግ የሚሞክሩ፣ ጦርነትን ህጋዊ አማራጭ ለማድረግ የሚጥሩ ናቸው በማለትም ተናግረዋል። ጦርነት ከተጀመረ ውጤቱ ምን እንደሆነ ይታወቃል ሲሉ በልበ ሙሉነት የሚናገሩት የቀድሞ የኢታማዦር ሹም ጀነራል ሳሞራ ሻቢያን አሁን ያላወቀው አንድ ነገር አለ። አሁን ኢትዮጵያን እያስተዳደረ ያለው ብልጽግና መሆኑን የተገነዘበ አይመስለኝም ሲሉ ጠቅላዩ በፓርላማ የተናገሩትን እሳቸውም ደግመውታል። ጀነራሉ በአዋጊነት ስለተሳተፉበት የያኔው የኢትዮ ኤርትራ ጦርነት የታሪክ ሂደት አንስተው ቁጭ ብለው ይናገራሉ። ያኔ የተፈጸመው ስህተት ዘላለም የሚያስቆጭ ስህተት ነው። በወቅቱ ግንቦት 4 1990 ዓ.ም የኤርትራ ወታደሮች በሁለት ኮር በ6 ክፍለ ጦርና በአንድ ሜካናይዝድ የተደራጁ በመሆናቸው ታንኮች ታጅበው ባድመንና አካባቢውን በወረሩ ጊዜ ለወረራ በአጸፋ ምላሽ ይሰጥ የሚል ውሳኔ ለማሳለፍ የኢህአዴግ ስራ አስፈጻሚ ሆነ የህዝብ ተወካዮች ምክር ቤት ጊዜ ያልፈጀባቸውም ነበር። የኤርትራ መንግስት በበኩሉ በግዛቴ ውስጥ ነው ያለሁት፣ የወረርኩት መሬት የለም በማለት መሳለቁ ትዝ ይለኛል። ታዲያ ያኔ ኢትዮጵያ በቂ መከላከያ ስላልነበራት ከተለያዩ ህብረተሰብ የተውጣጡ ወጣቶችና የተባረሩ የደርግ ወታደሮች ተመልሰው በፍጥነት እንዲሰለጥኑ ተደርጎ ሲያበቃ የሻቢያ ወታደሮች የያዙትን ቦታ አስለቅቆ እያጠቃ ቡሬ ግንባር ደርሶ አሰብን ለመያዝ ሲሰማራ እነመለስ አስቆሙት። ውሳኔ የመለስ ብቻ አልነበረም። እነሰዩም መስፍንና ስብሃት ነጋም ጦሩን ገፍቶ አሰብን እንዲይዝ እያደረጉትም ነበር እና ተመለሱ ተባለ። የትግራይ ወጣቶችን ጨምሮ ከመላው ኢትዮጵያ የተውጣጡ የሀገር ልጆች ለጦርነቱ እየተማገዱ ያለ ስብሃት ነጋ ከኤርትራ ጀነራሎች ጋር ይገናኝ ነበር። እኛ አናቅም ነበር። በኋላ ነገሩን ስንሰማ በጣም አዘንን። ለትርጉም አልባ ጦርነት በርካታ የኢትዮጵያ ወታደር መኮንኖችና የትግራይ ወጣቶች ያለቁበት ጦርነት ነበር በማለት ታሪካዊ አጋጣሚውን በቁጭት አስታውሰውታል። አሁን ያለው መንግስት የያኔው ስህተት ይደግማል ብዬ አልጠብቅም። በአጠቃላይ ጦርነት እንዲጀመር ይፈልጋል ብዬም አላስብም። የእኔ ፍላጎት ጦርነት እንዳይጀመር ነው። ሁሉም ነገር በሰላምና በድርድር እንዲያልቅ ፈልጋለሁ። ነገር ግን ጦርነት ከተጀመረ አሰብን ብቻ ይዞ የሚመለስ ሰራዊት ይኖራል ብዬ አላስብም። ምክንያቱም የሻቢያ መንግስት የሚቃወሙ ፓርቲዎች ሙሉ ኤርትራን ከሻቢያ አስተዳደር መዋቅር እንዲነሳ ይፈልጋል። ይህን ኢሳያስም ሆነ የሻቢያ ሰዎች የተረዱት አይመስለኝም በማለት ተናግረዋል። በመቀጠልም ሻቢያ አሁን የኢትዮጵያ መንግስት የመዋጋት አቅም የለውም፣ ከሆነም ጊዜው አልፏል። አሁን ማድረግ ያለበት ብልጽግናን የሚቃወሙ ኃይሎችን አደራጅቶ በትጥቅና በሎጂስቲክ በማገዝ መዋጋት ነው። ይህን ደግሞ አሁን
የጀመሩት አይደለም፣ ቀድሞም የነበረ የሻዕቢያ ዋነኛ ከንቱ ስትራቴጂ ነው። ጽምዶ ተብሎ ከህወሓት ጋር የተጀመሩ ነገርም አለ። ይህ አዲስ አይደለም፣ ድሮም የነበረ ነው። አዲስ ከሆነም በግልጽ ማድረግ መጀመራቸው ነው። እኛ በ1990 እስከ 1992 የሻዕቢያ ሰራዊት ጋር ጦርነት እያደረግን እኮ እነ ስብሃት የሻዕቢያ ጀነራሎች ጋር ይገናኙም ነበር። ብልጽግና የባህር በር አጀንዳ ማቀንቀኑ ከምን የመነጨ ይመስሎታል? በትክክል አምነውም ነው ወይስ ለአንድ ሰሞን አጀንዳ የማድረግ ፍላጎት ይኖራቸው ይሆን ተብለው የተጠየቁት ሳሞራ አነጋጋሪ የሆነ ምላሽም ሰጥተዋል። ዶክተር አብይን ድሮም አውቀዋለሁ የሚሉት ሳሞራ ከአሰብ መታጣት ጋር የተለየ ቁጭት የሚያሳድሩት ወታደራዊ መኮንኖች መካከል አንዱ እንደሆነም ይናገራሉ። እኔ አብይን አሁን አይደለም የማውቀው፣ ኢንሳ ላይ ያለ በስራ ምክንያት እንገናኝ ነበር። ያኔም የባህር በርን በተመለከተ ይናገር ነበር። ያኔ ግን ወደብን በተመለከተ የመንግስት አቋም የውሾን ጉዳይ ያነሳ ውሾ ይሁን እንደሚለው አይነት ነበር። ዝም ተብሎ ተደባብሶ የሚታለፍም ጉዳይ ነበር። አሁን ግን በተቃራኒው ኢትዮጵያ ወደ ቀይ ባህር በመመለስ በይፋ የፌዴራል መንግስቱን አቋም ሆኗል። በዚህ ደስተኛ ነኝ ሲሉም ተደምጠዋል። ጀነራሉ አክለውም አንድ ነገር የሚከነክነኝ ጉዳይ ግን አለ ይላሉ። አንዳንድ ሰዎች የኢትዮጵያ የባህር በር ያስፈልጋታል በማለት ይናገራሉ። ምክንያቱም ሲያስቀምጡ የህዝብ ብዛት ይጠቅሳሉ። ኢኮኖሚያችን እያደገ በመምጣቱ እንደሆነም ሲናገሩ ሰማለው። ዋናው ቁም ነገር ይሄ ነው ብዬ አላምንም። ኢትዮጵያ አሰብ የሚያስፈልጋት የኢትዮጵያ ስለሆነ ብቻና ብቻ ነው ሲሉ እንቅጩን ተናግረዋል። ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም።